ንጹህ የመጠጥ ውሃ እንዲሁም በቂ የንጽህና አጠባበቅ ተደራሽ ማድረግን ያለመ የዘንድሮው የአፍሪካ ህብረት ጉባኤ መሪ ቃል ነው። ኢትዮጵያ ሀገራችን በተለይ ደግሞ በ2030 ህዝቦቿ ሙሉ ለሙሉ ንጹህ የውሃ መጠጥ ተደራሽ ለማድረግ እየሰራች ነው። ይህ ጉዞ ምን ይመስላል? ከውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ጋር ቆይታ ለማድረግ ወደናል። አብራችሁ ነው። ለጊዜው እጅግ አድርጌ አመሰግናለሁ። የ2063 አጀንዳ የአፍሪካ ንጹህ የመጠጥ ውሃ የማግኘትን ትኩረት ያደርጋልና እንደ ሀገር ደግሞ ሙሉ ለሙሉ በ2030 ህዝባችን ንጹህ የመጠጥ ውሃ አቅርቦት ተደራሽ ለማድረግ እየተሰራ ነው። ጅማሮ ምን ይመስላል የሚለውን መነሻችን እናድርግ። ባለፉት 4 ዓመታት የሰራ ነው ከ20 ሚሊዮን በላይ የሚሆንኛ ማህበረሰብ አሁን እስካለ ነው ማህበረሰብ እስከ 25% የሚሆነውን መጠጥ ውሃ ማግኘት ብቻ አድርገናል። ቀላል ስኬት አይደለም ማለት ነው። አሁን ጠቅላላ በኢትዮጵያ ደረጃ ወደ 80 ሚሊዮን ማህበረሰብ ንጹህ መጠጥ ውሃ ተጠቃሚ ሆነዋል። ከዚህ ውስጥ ከ19 እስከ 20 ሚሊዮን የሚሆነው ማህበረሰብ ባለፉት 4 ዓመታት የመጡ ስራዎች ናቸው። በፊትም ከነበረ እንዳለ ሆኖ በቅርብ ጊዜ ደግሞ ያመጣን ያለ ናቸው። የማስፈጸም አቅማችን ከምንም በላይ አስተዋጽኦ ያበረክታል። ስለዚህ ማንም ሰው ለኢትዮጵያ ለማገዝ ሲዘጋጅ የመፈጸም አቅማቸው ምን ይመስላል ምን ይታያል። አንድ ጉዳይ ይሄን በዛ ልክ ለዓለም መሸጥ ያስፈልጋል። በዚህ በአፍሪካ ህብረት በሚኖረው መድረክ ላይ ይሄን ብለን እናስታውቃለን ብለን እናስባለን። ሁለተኛ ጉዳይ ኢትዮጵያ የውሃ ሀብትን ከማበልጸግ አኳያ ደግሞ ያበረከተችውም አለ። እኛ ዝም ብለን ዋሽ ስትራቴጂ ለዜጎቻችን መጠጥ ውሃ እንፈልጋለን ብቻ ሳይሆን ጎረቤቶቻችን የሚጠቀሙባቸው ውሃዎች በሙሉ ከኢትዮጵያ ነው የሚነሱት። ስለዚህ ኢትዮጵያ ባለፉት 7 ዓመታት የሰራቻቸው በጣም አስደናቂ ስራዎች አሉ። ለምሳሌ የአረንጓዴ አሻራ መርሃ ግብር የምንለው 48 ቢሊዮን ችግኝ የተከለው ኦልሞስት ሁሉም በሚባል ደረጃ ጸድቆ ዛሬ አካባቢያቸው የተቀየረበት አንዱ ትልቁ ጥቅም የሚመጣው በውሃ ዘርፍ ላይ ነው። እንደ አጠቃላይ በተለይ በገጠርና በከተማ ብለን ስንከፋፍለው የገጠሩ የንጹህ መጠጥ ውሃ አቅርቦት ምን ይመስላል? የከተማውስ እንዲሁ ምን ይመስላል? አሁን ያለው እንቅስቃሴ ለ2030ስ ምን አመለካች ቅድመ ሁኔታዎች አሉ? በከተማም በገጠርም አሁን ያለው የመጠጥ ውሃና የሳኒቴሽን ሽፋን በሚቀጥሉት ዓመታት በደንብ አድርጎ ከፍ ብሎ መሄድ ይችላል። ስለዚህ መሬት ላይ የሚሰሩ ስራዎች አሉ በደንብ ተጀመሩት። በቀጣይ በእቅድ ያዝናቸው አሉ። እነዛ ደግሞ በእቅድ ያዝናቸውን ለማሳካት የተለያዩ የልማት አጋሮችን በማነጋገር ላይ እንገኛለን። በእጃችን ያለው ፕሮጀክት ደግሞ እንዲፋጠን ማድረግ ላይ ስራ እየሰራ እንገኛለን። ለምሳሌ በመጠጥ ውሃ ላይ ወደ 1.2 ቢሊዮን ዩኤስ ዶላር ገንዘብ ነው በእንቅስቃሴ ላይ ያለው። እስከሚቀጥለው 3-4 ዓመት እስከሚቀጥለው 2 እና 3 ዓመት ማጠናቀቅ ያለበት ነው። ይሄ ብዙዎች ወደ ኮሚትመንት ገብተዋል። ተቋራጮች ወደ ስራ ገብተዋል። ተጀምረዋል። የሚገዙ ነገሮችም እንዲገዙ እንዲመረቱ ወደ ፋብሪካዎች ትዕዛዝ ተላልፈዋል። ይሄ ፕሮጀክት ሲያልቅ አሁን ያለው የ1.2 ቢሊዮን ዶላር ዋጋ ያላቸው በሁሉም ኢትዮጵያ አካባቢ የተሰሩ ያሉ ፕሮጀክቶቻችን ሲያልቁ የ2030 ኢትዮጵያን የመጠጥ ውሃና ሳኒቴሽን ዘርፍ በጣም በከፍተኛ ደረጃ በተለይ መጠጥ ውሃ ለሁሉም ዜጎች ሳኒቴሽን ደግሞ በጣም ትልቅ በሚባል ቁጥር ደረጃ ለውጥ እናመጣበት የምንችልባቸው ስራዎች እየሰራን እንገኛለን ማለት ነው። በአጠቃላይ ካየን በጽንሰ ሀሳብ ደረጃ፣ በማስፈጸም አቅም ደረጃ፣ በገንዘብ፣ በፖሊሲ ከአጋር አካላትን በማሰባሰብ በመሳሰሉ ጉዳዮች ዝግጅታችን ለሳይ ይመስላል ማለት ነው። ኢትዮጵያ ግንባር ቀደም ናት በሁሉም ብለናል። በተለይ ደግሞ ለአፍሪካውያን ምሳሌ የሚሆኑ ተግባራትን እየፈጸመች ትገኛለች። የ2063 አጀንዳ ደግሞ በተለይ ደግሞ እንደ አህጉር 96 በመቶ ንጹህ የመጠጥ ውሃ አቅርቦት እንዲኖር መስራት ነው። ለዚህ ደግሞ ተምሳሌት ናት ካልን እንደ ሀገር ለአፍሪካውያን ተምሳሌት የሚሆኑ ስራዎች በተለይ ደግሞ በንጹህ መጠጥ ውሃ አቅርቦት ላይ ምን እየተሰራ ነው? እንግዲህ አንዱ የጋራ ኮንሰንሰስ መውሰድ ነው። አሁን የጋራ ኮንሰንሰስ የምንላቸው ለመጀመሪያ ጊዜ በአፍሪካ ህብረት በመሪዎች ደረጃ በሀገር መሪዎች ደረጃ የፖለቲካ አጀንዳ እንዲሆን ማድረግ አንድ ትልቅ ስኬት ነው። ስለዚህ ሁሉም የሀገር መሪ ለአፍሪካ ህብረት አዲስ አበባ ሲመጣ ይህንን ጉዳይ የዋሽ በ26 በዚህ ደረጃ እንደርሳለን የሚለው ነገር የራሳቸው ሞቶ ያደርጉታል። ይሄንን በዛ ካደረጉ በኋላ ተፈጻሚነቱ ደግሞ እንዴት ይሆናል ለሚለው ጉዳይ ይቻላል ወይስ አይቻልም የሚል ኢሹዎች ይነሳሉ ማለት ነው። ይቻላል የሚለው ኢትዮጵያ ታሳያለች። ምክንያቱም ሰርተን ስላሳየንኛ እሱን በጋራ መስራት ይፈልጋል። አንዳንድ ጉዳይ ግን ከአፍሪካውያን ውጭ የሆኑ ጉዳዮችም አሉ። አሁን እየመጣ ያለው ዓለምን ቻሌንጅ ያደረገ ያለው የአየር ብክለት አፍሪካውያን ምንም አስተዋጽኦ የላቸው። በጣም ወይ ትንሽ አስተዋጽኦ በኖራቸው ነው። አሁን እያጋጠመን ያለው ትልቁ ክራይሲስ
በአፍሪካም በሀገር ደረጃ ድርሻችን ትንሽ ነው ያን ችግር ለማምጣት። በዛው ልክ ቀድሞ ተጠቀሙ ሀገራት ደግሞ ኢትዮጵያን አፍሪካን ማገዝ አለባቸው። በገንዘብ ማገዝ አለባቸው። በአይነት ማገዝ መቻል አለባቸው። ኢትዮጵያ ለምታለማቸው የውሃ ልማት ስራዎቻችን ተጠቃሚ ኢትዮጵያ ብቻ አይደለች፣ ጎረቤት ሀገሮች ተጠቃሚ ናቸው። ይሄ ወሬ ሳይሆን የምናወራው በተጨባጭ ነው የምናወራው። ጅቡቲ ዛሬ ከኢትዮጵያ ነው የምታገኘው። በቀን 100,000 ሜትር ኪዩብ የሚያክል ውሃ ከአዲጋላ ፈጣሪ ከረዳን ያቀናቸው አሉ። ሌሎችም ሀገሮች ላይ ድንበር ላይ የጋራ ከተሞች ባሉባቸው ቦታዎች ሁሉም በጋራ ተጠቃሚ ሆነው እያዩ የሚሄዱባቸውን ጉዳይ ማድረግ ይቻላሉ ማለት ነው። ዶክተር ለጊዜው እጅግ አድርጌ አመሰግናለሁ። አመሰግናለሁ ዙፋ። የተወደዳችሁ የአፍሪካ ህብረት በተለይ ደግሞ መሪ ቃልን ምክንያት አድርገን ኢትዮጵያ የንጹህ መጠጥ ውሃ አቅርቦት ላይ ምን እየሰራች ነው፣ ተምሳሌትነቷስ ምን ይመስላል የሚለውን ከውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ጋር ቆይታ አደረግን። በእኔ በኩል አበቃው።